ማለት አንዳንድ እኛ እንደተራምና እኛ ወንዶች እንደተራም እንመለከተው ነገር ሴቶች እንደቀላል እንደተራ ይመለከቱት። ብዙ ጊዜ እኛን ወንዶችም የሚያበሳጨን ይሄ ነው። በጣም ሲምፕሉና ተራው ጉዳይ በሴቶች ዘንድ በጣም ግዙፍ ነው። አባቢ ተራራ ነው የሚሆነው። ይሄ ሁሉ ነገር እኮ የምታመጣው አብርሃም ራስህ ነህ። ከሄርሜላ ጋር ሄደህ ተሻሽተህ በመጣ ቁጥር የምታመጣው ጣጣ ነው። አየህ በቃ ልክ እንደ ወላጅ እናቷ እዚህ ስር ጉያ ስር እየወሸቅ ባባባልክ ቁጥር የምታመጣው ጣጣ ነው። የ430 ሺህ ብር ወርቅ እንደውም የሄርሜላ ቦነ የምር የሄርሜላ ቦነ አፈፍ አግኝተሽ ነው ነገ መታ ራሱ እኔ የሰጠሁትን ወርቅ ነው ያረግሽው ምናምን ካለሽ ይገባኛል። እንደውም እንኳን ያንቺ ሆነ አሁን የበለጠ እንደውም ደስተኛ ነኝ። ልጅ የገዛ ልጄን ራሱ በቃ ልጄ እሷን እንደ በፊቱ ሩታዬ ማለት ልጄ ብለን ለልጅ ብቻ መንሰፍሰፍ ካሳየ በልጅ ብቻ ደስተኛ የሆነ በቃ ልጄ አይነት ነገር ራሱ ብታሳይ ሚስት ደስተኛ አትሆንም። ነገ መኪናውን ብቻ ልጁ ራሱ የኔ አይደለም ይሄ ልጅ ምንም እኔን አይመስልም ብላ ልሰጥ ትችላለች። በቃ ሄርሜላ ነው የወለድከው ይሄንንም ልጅ ልትባል ትችላለች። ያቺ ልጅ እኮ እኔ ከዚህ በፊት ተናግሬያለሁ። መሪጌታ አጎት ዘመድም ካላት ከምንድነው ከጸሎት አያልፍም። ከእግዚአብሔር በላይ የሆነ መተት ወይም ሰይጣን የለም። ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልኝ? ሁሉ ሰላም ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ እግዚአብሔር ያሳካላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደወጣችሁ ልፋታችሁ ፍሬ አፍርቶ ያሰባችሁትን ተሳክቶ እግዚአብሔርን የምታመሰግኑበት ጊዜ ቅርብ ይሁንላችሁ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ሁኑ። አዳራችሁን ቪዲዮን ሲጀምሩ ላይክ አድርጋችሁ ጀምሩ። ወዳችኋለሁ። ጥሩ ጊዜ ነበረኝ ከናብርሽ ጋር ከጓደኞቹ ጋር በጣም ደስ የሚል ታይሞችን እያሳለፈን ነበረ። ነገር ግን አንዳንዴ እንዴት ነው ጥሩ ነገር ላይ ነኝ ብዬ ሳስብ ብዙ ጊዜ ህይወት ውስጥ የሆነ ነገር ይፈጠራልና አዳዲስ ነገር አይጠፋም። ያው ስለዚህ ወርቅ ልነግራችሁ ነው የመጣሁት ዛሬ። ይሄ ወርቅ ትናንትና ካብሽ በስጦታ መልክ ተበርክቶልኝ ነበረ። በጣም ደስተኛ ነበርኩኝ በነበረን ጊዜ። እንዲሁም ቤት ገብተው በጣም ደስ የሚል ታይሞችን አሳልፈናል። ተጫውተን ስቅን ምናምን ከሄዱ በኋላ የሆነ ነገር ሰማሁ ማለት ነው። ውስጤን የሚረብሽ ነገር ሰማሁኛ። ምንድነው ይሄ ስጦታ እየሰጠኝ አብርሽ ሳይሆን ወይም የተላከው በአብርሽ በኩል ሆኖ ሄርሜላ እንደላከችው ነው የሰማሁት ማለት ነውና ይሄን ነገር ለማጣራት ሞክሬያለሁኝ። እና ያው ብዙ ነገሮች ወደዛ እንደሚያመሩና እሷ የምር እንዳደረገችው ነው እየሰማሁኝ ያለሁት። ስለዚህ ይሄን ነገር እኔ አልፈልገውም። ምክንያቱም ከሷ ምንም አይነት ነገር እኔ መቀበል አልፈልግም። በነገራችን ላይ ቀደም ሳልናገረው ካለፍኩት አንዱ ነገር ይሄኛው ነው። ምንድነው ካላችሁኝ አብርሃምና ሩታ ሰላም እየሆኑ አሪፍ እየሆኑ በቃ እየተግባቡ ችግሮቻቸውን ወደ መቅረፍ እየመጡ ብቻ አጠቃላይ ወደ መስማማትና ወደ ሰላማቸው መምጣት ሲጀምሩ ሁለቱን ሊያጋጫቸው የሚችል የሆነ ወሬ የሆነ ሐሳብ የሆነ ሰው ዘሎ መግባቱ ወይም ደግሞ የሆነ ሐሳብ መጥቶ እነሱን መበጥበጡ የማይቀር ጉዳይ ነው። ይሄ ደግሞ የሚያሳየው የሁለታችሁን ክፍተት ነው። አብሶ ደግሞ በወሬ በኩል ሩታዬ ባንቺ በኩል ክፍተት አለ ማለት ወሬውን አትስሚ አይደለም፣ ግን ደግሞ ከዚህ በፊት የሰማሻቸው ወሬዎች ይበልጥ ከአብርሃም ጋር እንድትለያይ እንድትጣይ ባልሽን እንድትጠረጥሪውና በባልሽ ላይ እምነት እንድታጪ የሚያደርግ ወሬ ነው ሁልጊዜ ሰዎች ወደ አንቺ ይዘው የሚመጡት እንጂ የተረጋገጠ ወሬ አይደለም። አሁንም ቀጥታ እርግጠኛ የሆንሽበትን ጉዳይ አይደለም የሰማሽው። ከሄርሜላ ያየሽው መረጃ ወይም ማስረጃ የለሽም ይሄ ነገር እንደተላከ። ሁለተኛ ደግሞ በምንም ታምር የ450 ሺህ ብር ምናምን ወርቅ የ450 ሺህ ብር ነው የ420 ሺህ ብር ወርቅ ሄርሜላ ምን ብላ ትልካለች? እንደው ብትችል ካለ ካንቺ ተወስዳለች እንጂ ከ420 ሺህ ብር ወርቅ የሚበልጠውን ህይወትሽን ልታበላሽው አይደል የመጣችው? እንኳን ወርቅ ልሰጥሽ ቀርቶ ትናንትና እኮ ከትናንቱ ወዲያ እኮ ትናንትና ከሰጠሽ ወርቅ በላይ እጥፍ የሆነ መኪና ሰጥቻታለሁ ወይም መኪና ሰጥቶኛል መኪና ሲሰጥሽ እኮ አይተናል አይደል እንዴ? ምንድነው ዋናው ሐሳቤ በእንደዚህ አይነት ወሬዎች አትረበሺ ማለት። አሁን ለምሳሌ አስቢው የ420 ሺህ ብር ወርቅ ከሴት ይዞ መጥቶ ላንቺ አብርሃም ሊሰጥ አይችልም። አሁን ከሴት ነው ከሄርሜላ ነው ይዘህልኝ የመጣው የምትይው ነገር ደግሞ የበለጠ አብርሃምን የሆነ የበታችነት ነገር ላይ እንዲፈጠርበት ወይም ደግሞ በቃ ማለት የሆነ እንዲደብረው ሊያደርግ የሚችል ነገር ነው። በጣም እርግጠኛ የሆንሽበትን ነገር ነው ያማረግ ያለብሽ። በጣም እርግጠኛ 100% እርግጠኛ ያልሆንሽበትን ነገር ቶሎ ብለሽ መተሽ ብቻ በቃ ከአብርሃምና አንቺ መካከል የሆነች ክፍተት ስላለ ግጭቶች ስላሉ ምናምን አምነሽ ተቀብለሽ ወደ ውሳኔ ባትገቢ መልካም ነው። አለበለዚያ አይውልሽ የእናንተ ሁለታችሁ ጉዳይ ችግር የለውም። አሁንም ሰላም አይደላችሁም፣ ሰላም እንዳልሆናችሁ ነው የምንነግሩን። ግን ላንቺ አሁን ላለሽበት ሁኔታ ጥሩ አይደለም ለእንደዚህ አይነት ወሬ ቦታ መስጠት። መጥቶ የሚነግርሽም ሰው
ምን ያህል እርግጠኛ እንደሆነ ማጣራት አለብሽ። አንቺና ሄርሜላ መካከል ጥሩ ነገር አይደለም ያለው። በአብርሃምና በሄርሜላ መካከል ያለው ነገር በአንቺና በአብርሃም መካከል ጥሩ ነገር እንዳይፈጥር፣ መተማመን እንዳይኖር፣ ብቻ መሰለቻቸት እንዲኖር፣ ተስፋ መቁረጥ እንዲኖር፣ ብቸኝነትን እንድትመርጪ በቃ አይነት ነገር እንዲፈጠር አድርጓል። ከሄርሜላ በኩል የሚመጡ ወሬዎችን እንዳለ እንድትቀበይ የሚያደርግሽ ደግሞ ያ ነው። ያን እረዳሻለሁ። ግን ያ ደግሞ መሆን የለበትም። አሁን አንቺ ብልጥ መሆን አለብሽ። ምክንያቱም ካንቺ በላይ አንቺን ህይወትኛ አናቆም። ለባልሽ ያለሽን ቦታ፣ ለትዳርሽ ያለሽን ቦታ፣ እንደገና ደግሞ ካንቺ በላይ ባልሽን እኛ አናቆም አይደለ? ስለዚህ ባልሽን ድክመቱን፣ ጥንካሬውን፣ ጉብዝናውን፣ ጥሩነቱን፣ አሪፍነቱን፣ ብዙ ነገሩን የምታውቂው ከኛ የበለጠ አንቺ ነሽ። ስለዚህ ያም ይመስለኛል ተስፋ ሳትቆርጪ ባልሽን ወደ ቤትሽ፣ ወደ ትዳርሽ፣ ወደ ራስሽ የምትመልሽበትን መንገድ ቀን በቀን የምትፈልጊው እንጂ ከማላችሁ ከተፈጠረውና ከሆነው ነገር አንፃር እኮ ሁለታችሁ እንደዚህ እንድትገናኙ አብራችሁ እንድትስቁ የሚያደርግ አልነበረም። እኛም ስጋታችን ያ ነበር። ግን እግዚአብሔር ይመስገን ያሰብነው ሳይሆን ቀርቶ ሰላም ሆናችሁ እንደዚህ እየተሳሳቃችሁ እየተቀላለዳችሁ ምናምን ነገር ቅቤ እየተቀባባችሁ ምናምን ትመጣላችሁ። በማግስቱ ደግሞ የሆነ አይነት ነገር ታሳዩናላችሁ። እዚህ ጋር ደግሞ ደስተኛ ሆናችሁ እንደታረቀ ሰው ሰላም እንደወረደ ካሁን በኋላ ማላችሁ ጥል እንደማይፈጠር ታሳዩንና እንደገና ደግሞ አሁን ደግሞ ወሬ ሰማው ብለሽ ምትመጫለሽ። ያ ነው እኛን አሁን ግራ እያጋባን ያለው። አይ በብልጠት በብልሃት ባልሽን ወደ ቤት እየመለሽው ነው ብለን ነበር ያሰብነው። አሁን ደግሞ እንደገና ወሬ የምትሰሚ ከሆነ ያ ነገር ፉርሽ ይሆንብሻል። ማንም ሰው ያላደረገልሽን ነገር ሄርሜላ ልታደርግልሽ አትችልም በምንም ተአምር። ሄርሜላ 420 ሺህ ብር ወርቅ ገዝታ አታስቂ በምንም ተአምር አታደርጉም። ሲጀምር ልጅቷ ሳክሳም ናት። አብርሃምንም የሆነ አይነት ነገር ልታሳዩ የፈለገችው ለዛ ነው። አብርሃምንም እንደዛ ብላ የሰከሰችው እንዳላት ነገር ሀብታም እንደሆነች ምናምን ነገር ሁሉ የሞላላት ምናምን አልጋ በአልጋ አይነት ህይወት እንደምትኖር አድርጋ አብርሃምንም ለመሸወድ ሞክራ የተሳካላትም ለዛ ነው። ምክንያቱም አሁን ላይ አብርሃም እንደገና ምንም የሌላት እሱ ላይ ተለጥፋ በሱ ሀብት ወይም ደግሞ በሱ ንብረት ላይ መኖር የምትፈልግን ሴት እንደማይፈልግ ስለምታቅ፣ ስለዚህ ያላት አይነት ሴት ከሱ ምንም እንደማትፈልግ እሱን ብቻ እንደምትፈልግ አይነት ሴት ሆና ነው የቀረበችው። ያም እሱን የራሷ ለማድረግ ፈልጋ ሳይሆን እሱን እስከፈለገችበት ደረጃ ድረስ አብሯት እንዲሆን አድርጋው ከዛ በኋላ አየር ላይ መጣል ነው የፈለገችው። ለፈለገችው ነገር ድልድይ አድርጋው ማለት ነው። ስለሱ ትዳር፣ ስለሱ ነገር፣ ስላንቺ፣ ስለ ልጁ ምናምን አይመለከታትም። ምክንያቱም እሷ ፈልጋና አስባ የመጣችው ነገር ስላለ የፈለገችውን ነገር ለማድረግ ያንቺንም ትዳር እንደ መስዋዕት ተጠቅማው እሷ ለፈለገችበት ነገር ድልድይ ማድረግ ነው የፈለገችው እንጂ ያንቺ ህይወት ቢበጠበት ትዳሩ የሱም ትዳር ቢፈርስ ልጁ ያላባት ቢያድግ የሷ ጉዳይ አይደለም ካሳየችንና ከመጣችበት አመጣጥ እና ሩታ ብትረጋጊ መልካም ነው። ከዚህ በኋላ ለሚመጡ ወሬዎች ምንም አይነት ቦታ ባትሰጪ። ሲቀጥል ደግሞ እኔ ለዚህ ወርቅ ያው ከሱ ስለሆነ በጣም ደስተኛ ነበርኩኝ። ከሱ ነው ብዬ ስላሰብኩኝ እጅግ በጣም ደስተኛ ነበርኩኝ። ነገር ግን እኔ ለዚህ ወርቅ ማውጣት ምንም አያቅተኝም። እኔም መግዛት ብፈልግ ማለት ነው ማድረግ እችላለሁኝ እና ለራሴ ማድረግ ብፈልግ እችላለሁ እና አሁን ስሜቴ ጥሩ ስላይደለ ምናምን ያ አይ ነው። እኔ እኮ ተናግሬያለሁ። መጀመሪያ ቅድም በለቀኩት ቪዲዮ ላይ ተናግሬያለሁ። ይሄንን ማድረግ አቅም እንዳለሽ ምንም ብርቅ እንዳልሆነ ላንቺ እኮ ነግሬያቸዋለሁ። ለሩታ ይሄ ነገር ምንም ብርቅ እንዳልሆነ ነግሬያቸዋለሁ። ምክንያቱም ባሏ ማለት ለሷ አካሏ ነው። አይሽ አብርሃም ለሩታ ወርቅ ገዛ ማለት ለራሱ እንደገዛ መቁጠር ያለበት። ምክንያቱም ባልና ሚስት አንድ አካል ናቸው። የሚለያቸው ምንም ነገር የለም። መኪና ቢገዛ ለራሱም ቢገዛ ምንም ነገር ለራሱ ቢያደርግ ራሱን ቢጠብቅ አብርሃም ሰላሙን ቢጠብቅ ራሱን ቢጠብቅ ጤናውን ቢጠብቅ ለሩታ እንደጠበቀ ነው የሚቆጠረው። ምክንያቱም እሱን የሚረብሽ ነገር ባደረገ ቁጥር ትዳሩን አደጋ ላይ የሚጥል ነገር ነው። እሱን የሚረብሸው ነገር እሱን ምቾት የማይሰጠው ነገር ባደረገ ቁጥር ትዳሩን አደጋ ላይ የሚጥል ነገር ነው የሚያደርገው። ጤናውን መጠበቁ ለትዳሩ ለሚስቱ ለልጁ ጥቅም አለው። ትዳሩ ላይ ስጋት ሊፈጥርበት የሚችል ነገር ባላደረገ ቁጥር ራሱ ላይ ስጋት የሚፈጥርበትን ነገር ባላደረገ ቁጥር ለትዳሩ ምቹ ነገር እየፈጠረ ነው ማለት ነው። ስለዚህ ወርቅ ቢገዛላት ምን ዓለምን ቢገዛልሽ ምንም የሚደንቅ ነገር የለውም። በነገራችን ላይ በትዳር ህይወት ውስጥ ያ አይደለም ያገናኛችሁ፣ ያ አይደለም ያስተሳሰራችሁ። በቃ የሚጠቅማችሁን ነገር እያደረጋችሁ ትኖራላችሁ እንጂ ሌላ አዲስ ነገር አይደለም።
ያን እኔም ቅድም ተናግሬያለሁኝ ብዙዎችም ያውቁታል። ይሄን ሰው ዋናው ሰው እየፈለገ ያለውና በቃ በሁለታችሁ መካከል እንዲሆን እየፈለገ እየናፈቀ ያለው ቤተሰቦቻችሁ ወይም ኦዲየንሶቻችሁ ሁለታችሁ ሰላም ሆናችሁ ከመሃላችሁ ያለውን ችግራችሁን ቀርፋችሁ ለትዳራችሁ እንቅፋት ሊሆንባቸው የሚችል ነገር የሚስትን ክብር ሊነካ የሚችል የሚስትን ሊያሳዝናት የሚችል ነገር ተስፋ እንድትቆርጥ ሊያደርጋት የሚችል ነገርን አብርሃም ካለማድረግ ተቆጥቦ ያጠፋቸውን ጥፋቶች ይቅርታ ጠይቆ ሚስትም ልክ እንደዛ ለባሏ መሆን ባለባት ደረጃ መገዛት ባለባት ነገር ተገዝታ ባልም ሚስቱን መውደድ እስካለበት ጥግ ድረስ እየወደደ በተቻላችሁ አቅም ድካሞቻችሁን እየተጋገዛችሁ ችግሮቻችሁን እየቀረፋችሁ እየተስማማችሁ ለመቀጠል መሞከር እንጂ ወይም ደግሞ ይህንን ነገር ለኦዲየንሱ በደንብ አድርጋችሁ ከናንተ እንዲማሩ ትዳር እንዴት መክፋት ወይም እንዴት ትዳር መኖር እንዳለባችሁ እያሳያችሁ ብትቀጥሉ መልካም ነው። ሰው እየናፈቀ ያለው አሁን ይሄንን ነው። እንደገና አሁን መጣችሁ እዚህ ጋር ወርቁ አብርሃም አይደለም ከሄርሜላ ነው የመጣው ምናምን እኔ እንጃ። ይሄንን ቪዲዮ የሚያይ ሰው ምንም ምቾት አይሰጠውም። በቃ ምንም ደስታ አይሰጠውም። አሁን ብዙ ነገር አሁን እየሰለቸ ነው። ወደ መጣበት ወደ ባለቤቱ እንዲመለስ ተብሎ ተወስኗል ማለት አልገባኝም። የምታወራው ነገር ነው የምር አልገባኝም። ለወርቅ ቤቶቹ ልሸጥላቸው ነው አልገባህም? ጊታር እያዝናናሽ ነው። ልመልሽላቸው ነው ብሩ ይሻለኛል ልትይ ነው? መግዛት ፈልግ ችግር የለብኝም ታውቃለህ። መግዛት እችላለሁ አይደል? እና ታዲያ እኮ ናፍጫው ነው እዚህ ጋር ትችላቸው ነው። ያው ማለት ግልጽ ነው። አልገባህም? የምር ግን ጊታር አልገባኝም። ኧረ ተው በእናትህ የእውነት አልገባኝም። እሺ ያው ማለት እኔ የሆነ የሰማሁት ነገር አለ። እናንተ ከሄዳችሁ በኋላ የነገረኝ ሰው አለ የሆነ ነገርና በቃ ይሄን ነገር አንተ ሳትሆን ሄርሜላ እንደገዛችሁ ሰምቻለሁ። ወርቁን ማን ያለሽ ደግሞ? እኔ ማንነቱ መናገር አያስፈልገኝም ግን እኔ የመሰለኝ ያለው ምን መሰላችሁ? ሩታ ሸክ ገብታለች። ምክንያቱም ሸክ የገባችበት ምክንያት ሄርሜላ ከዚህ በፊት ወርቅ ልስጥ ምናምን ስትለው ስለሰማች ይህንን ወርቅ ሄርሜላ የሰጠችውን ወርቅ አምጥቶ ሰጥቶኝ ይሆን የሚል ስጋት ውስጥ አለ። ምክንያቱም ነገ መታ ሄርሜላ ይሄ እኔ ለአብርሃም የሰጠሁት ወርቅ ነው ለአንቺ ሰጠሽ እንዴ ብላ እንዳታዋርዳት ልጅቷ ብትሰጠው ወርቅ ከማለት ወደ ኋላ ስለማትል ደግነቱ ይህንን ወርቅ አይደለም እኔ እንጃ የሚያክል ወርቅ አይደለም የአንገት ብር እንኳን እንደማሰጠው አይኖ ግን ደግሞ ሩታ ውስጥ የፈጠረው ስጋት ያንን ነው ማለት አንዳንድ እኛ ወንዶች እንደተራ የምንመለከተውን ነገር ሴቶች እንደተራ አይመለከቱትም። ብዙ ጊዜ እኛን ወንዶችም የሚያበሳጭን ይሄ ነው። በጣም ሲምፕሉና ተራው ጉዳይ በሴቶች ዘንድ በጣም ግዙፍ ነው። አባቢ ተራራ ነው የሚሆነው። ያን ሩታ ላይ እየተረዳሁት ያለሁት ምክንያቱም በዚህ ፍጥነት አሁን ደውለው ምናምን ወርቁ የሩታ ነው ሊል የሚችል ማን ነው? ካቤላ ነቡራ ምናምን ከሚባሉ ውጪ በዙሪያቸው ካሉ ሰዎች ውጪ ይህንን ሊል የሚችል የለም። እንደገና ደግሞ ይህንን ያለሽን ሰው ደግሞ ለአብርሃም መንገር አለብሽ ከተባልሽም ማለት ነው። በቃ ፊት ለፊት ምንም መደባብቂላቸው ነገር የለም። ከዚህ በፊት እንዲህ ያሉ መጥቶ ሲነግሩሽ ደባብቀሽላቸው መሀል ቤት ነው የቀራሽው። ያልሆኑ ነገሮች ያልተፈጠሩና ልጁ ያላደረገውን ነገር አድርጓል ብሎ ብዙ ሰዎች መጥተው ሲከሱ የነሱን ወሬ ተቀብለሽ የነሱን የውሸት ወሬ ተቀብለሽ ከባልሽ ጋር የተጋጨሽባቸውን እነዛን ጊዜያቶች አስታውሻቸው። ስለዚህ አሁን መጥተው ወሬ ሲያቃብሉሽ እንትና እንደዚህ ብሎኛል በቃ አየህ። ስለዚህ አብርሃም ሄዶ ያንን ሰው ከየት ሰማ ማረጋገጫ አምጣ፣ አየህ የታየ ማረጋገጫ አምጣ ብሎ ያንን ሰው መጠየቅ ይችላል። ብለሽ ሁሉ ጊዜ ሰውን ሀሳብ እየተቀበልሽ ነው ማለት ነው። ሰው የሚልሽን ነገር ብቻ ዝም ብለሽ እያመንሻቸው ነው ማለት ነው። እኔ እያመንኳቸው ማለት ነው። በራሴ ብር የገዛሁትን ወርቅ ደግሞ ጭራሽ ከሄርሜላ ነው አሉሽ ነው ወይስ ደረሰኝ ላምጣልሽ? ደረሰኝ ላምጣልሽ? ወጣ ደረሰኝ እኮ በማንም ስም ይቆረጣል። ምንም ቀላል ነገር በማንም ስም ይቆረጣል። እነዛ ብለው ነገሮች ነው ሄርሜላ ነች የገዛችው ብለው ምንም ነገር አታውሪ ነው። እርግጠኛ ያልሆንሽበትን ያላየሽውን ነገር አታውሪ። እኔ አልፈልገውም። መልስላት ለራሷ መልስላት። በነገራችን ላይ በምንም ታምር ብትሰጠው እንኳን ይሄንን ያደርጋል ብዬ አብርሃም አላስብም። በዚህ ደረጃ ሞኝ ይሆናል ወይም በዚህ ደረጃ አብርሃም ጅል ነው ብዬ እኔ አላስብም። ሩታዬ አይኑ አብርሃም ከሚያደርጋቸው ነገሮች አንጻር ምን ያህል ልጅቷ እንደተጎዳችው በቃ ማለት ምን ያህል አብርሃም ካጠፋቸው ጥፋቶች ከሄርሜላ ጋር ሲሆናቸው ከነበሩት ነገሮች አንጻር ምን ያህል ልጅቷ
በቃ ምንም ነገር ማመን እያቃታት ምንም ነገር ለሚያደርገው ነገር ማመን እያቃታት ነው። መኪናውም አዲስ 00 ስለሆነ ነው ብዬ ነው መኪናውንም የተቀበለችው አዲስ 00 ስለሆነ ነው እንጂ እኔ እንጃ። በቃ ልጅቷን አያቸው አይደል ምን ያህል በሁለቱ መካከል አሁን መተማመን የሚባል ነገር እንዲጠፋ እንዳደረጉ። ኧረ አብርሃም በቀላሉ በቃ ነገሮችን ለመፍታት ሞክር ተው። አሁን ይሄንን ሁሉ ስጦታ እንደ ይቅርታ አድርገህ ብትሰጣትስ? አጥፍቻለሁ በድዬሻለሁ ሚስቴ ብለህ ከዚህ በኋላ ይህንን ነገር ማድረግ አልፈልግም። ከዚህ በኋላ አንቺ ብዙ እንክብካቤ ያስፈልግሻል። የአንቺን ፍቅር የአንቺን እናትነት ብዙ ለተወሰኑ ዓመታት በደንብ በቀረቤታ የሚፈልግ ልጅ ከጎንሽ አለ። ስለዚህ እነዛን ጥፋቶች አሁን ደግሜ ማጥፋት አልፈልግም። እኔ የልጅ አባት ነኝ። በቃ ከዚህ በኋላ አከተመ። እኔ ትልቅ ሰው ሆኛለሁኝ። አይሽ አንቺ ነሽ ትልቅ ሰው ያደረግሽኝ ብላ ወርቁንም መኪናውንም በይቅርታ ሙድ አድርጋ አንድ ላይ አድርገህ ብትሰጣት ይሄ ሁሉ ጣጣ አይመጣም ነበር። አባቢ አንተ ለምን ነገሮችን ማስረዘም እንደፈለክ አላቅም። መታረቅ እየፈለክ ከሩታ ጋር መቀጠል እየፈለክ ግን ደግሞ በየቀኑ ቪዲዮ መቅረጽ ስለፈለክ ነው መሰለኝ አውቀ አለመታረቅ እንደምትፈልግ ምናምን በሷ ሐሳብ እንደተስማማ አይነት ነገር እያደረክ ቢዝነስ ልስራ ቤተሰቤን ላስተዳድር ወይም ደግሞ በቃ ለኔና እሷ የሚጠቅም ነገር ነው ገንዘብ ማግኘት ስላለብኝ ነው ብለህ አስበህ ከሆነ አብርሽ ተሳስታል። በቃ ያ አይሆንም። ይሄንን ነገር አቁም። ነው እነሱ አልገዙም። እሱ አልገዙም። እናማ ስለ ሄርሜላ ነው እያወራሽኝ ያለሽው? በራሴ ገንዘብ የገዛሁት ነገር ነው። እኔ እኮ ስለ እሷ ብቻ ነው እያወራሁ ያለሁት። እንዴ ማለት አብራቴ እና ልጁን ያላሰብሽውን ነገር አድርገሽ ይኸው ተንቦጃቦጀ እንዴ እነሱ አልገዙም ማለት ጀመረ። ኧረ ተይ ሩታ እያወቅሽው ልጁ ለራሱ ትንሽ ልጅ አንቺን አማርኛ አይችሉም። አንቺና እሱ መካከል ነገሮችን የምትረዱበትና ነገሮችን ተረድታችሁ የምታወሩበት ነገር በጣም ልዩነት አለው። በቃ ለዛ ይኸው ተርበተበተ ልጁ። እሷ ማለት እንኳን አቅቶት እነሱ ማለት ጀመረ። እሺ ልጅ ምን ይሁን ከዚህ በላይ ተይ እንጂ ሩታዬ ተይ። እንዴ ሶስተኛ ወገን ለነገርሽ ነገር ታምኛለሽ? እንዴ ሶስተኛ ሰው ከኔና ካንቺ ውጪ ሶስተኛ ሰው ነው ይሄንን የነገርሽ አይደለ? እኔን ነው ማመን ያለብሽ? አይነገርሽን ነው ማመን ያለብሽ? ይሄ ሁሉ ነገር እኮ የምታመጣው አብርሃም ራስህ ነህ። ከሄርሜላ ጋር ሄደህ ተሻሽተህ በመጣ ቁጥር የምታመጣው ጣጣ ነው። አየህ በቃ ልክ እንደ ወላጅ እናቷ እዚህ ስር ጉያ ስር እየወሸቅ ባባባልክ ቁጥር የምታመጣው ጣጣ ነው። ዛሬ ላይ እሷ ልጇን አቅፋ በተኛችበት ሰዓት ላይ አንተ እንደገና በሌላ ሴት ሄደ አቅፈ እያባበልክ ምናምን ነገር ምንም ነገር አይኖርህ። የማይመለከትን ነገር ግን አይረከው። እንደ ባለ ትዳር ያችን ሴት የማባበል ግዴታ የለብን። ምን አገባ አንተ? ሩታ ባታምንህም እውነት አላት። በቃ ከምትሆነው ከምታደርገው ነገር አንጻር ትክክል ናት ልጅቷ። ግን ሩታዬ ያው አለማመነሽ ትክክል ሆኖ ሳለ ደግሞ የ430 ሺህ ብር ወርቅ እንደውም የሄርሜላ ሆነ። የምር የሄርሜላ ሆነ። በቃ አፈፍ አግኝተሽ ነው ነገ መታ ራሱ እኔ የሰጠሁትን ወርቅ ነው ያረግሽው ምናምን ካለሽ ይገባኛል። እንደውም እንኳንም ያንቺ ሆነ አሁን የበለጠ እንደውም ደስተኛ ነኝ ያንቺ ወርቅ በመሆኑ። እንዴ ከሄርሜላ የ120 ሺህ ብር ወርቅ አግኝተሽ አረ በስማ እድለኛ ነሽ። እንደውም የምሬን ነው ብልሽ አስቢ። ከጠላት የመጣ የ120 ሺህ ብር ወርቅ አግኝተሽ እልል ነው እንጂ ማለት ያለብሽ። እሱ እዛው ስራው ያውጣው። እንዴ ታለም ምንድን ነው ሰው የምታናድጂው? እሺ አልፈልግም። በቃ እኔ ቅርብ አልፈልግም። አዎ ውሰድላት። መቼ ነው እኔን ግን የምታምኚኝ? የኔን ሀሳብና ፍላጎት ለምሮ የማትቀበይኝ? ቆይ አንተ የምትመጣበት መንገድና እንትኖች አሁን አንተ ለምሳሌ ያርገውና እንደው ሁለታችሁ መሀል ጥል ሳይፈጠር በፍቅር አብራችሁ እየኖራችሁ ልጁ ተወልዶ ምናምን ነገር እሷን ጥለ ልጁ ከተወለደ በኋላ ውሎ አዳር ከልጁ ጋር በቃ ልጄ እንኳን ብትል ሚስት ትቀናለች። ብራዘር ምቾት አይሰጣትም። ልጄ የገዛ ልጄን ራሱ በቃ ልጄ እሷን እንደ በፊቱ ሩታዬ ማለት ልጄ ብለን ለልጅ ብቻ መንሰፍሰፍ ካሳየ በልጅ ብቻ ደስተኛ የሆነ በቃ ልጄ አይነት ነገር ራሱ ብታሳይ ሚስት ደስተኛ አትሆንም። ያንንም ብታረግ አግባብም አይደለም። ምክንያቱም ከልጅ በፊት የምታውቀው ሚስትህን ነው። ልጅን ከማገኘት በፊት ያገኘው ሚስትህን ስለሆነ ያም ትክክል አይደለም። ግን ቢሆን ራሱ ብታደርግ ራሱ ለሚስት ምቾት አይሰጣትም። ከሚስት ጋር ጥላቻ ቅራኔ ሊፈጠር ይችላል። ልጁን ካገኘ በኋላ እኔን ረሳኝ የሚባል ነገር ሊፈጠር እንደሚችል ወቅ አስቡ። ታዲያ በገዛ ልጅ አብራችሁ በወለዳችሁት ልጅ ሚስት ምቾት ካልተሰማት ቅናት ከተሰማት ሄደ ከዛች ልጅ ጋር ስትተሻሽና ስትተቃቀፍልኝ ምን አይነት ስሜት ነው የሚፈጥርባት? አባቢ ልጅስ ይሁን እሺ ከልጅ ጋር ነው ስርዓትን ትይዛለህ። ከዛ ሴትዮ ጋር ሄደ ስትተቃቀፍ እንዴት ነው እቺ ልጅ የምታምን እንዴ? አታምኝም እኮ የሚለው ነገር ነው ሁሉ ጊዜ ከአብርሃም የምታናደኝ። እንዴት ትመን ጎበዝ፣ እንዴት ትመን? እስኪ ንገሩኝ።
እንዴት እሱ እስኪ ንገሩኝ። አብርሃም ሩታ እንድታምነው ያደረገውን ነገር ንገሩኝ። በየቀኑ ልጅቷ በአይነ ቁራኛ እንድትከታተል የምታደርገውን የምትበላውን ሁሉ እያንዳንዱን ነገር በአይነ ቁራኛ እየተከታተለች እንዴት አድርገህ ትመን? እንዳትታመን እኮ የሚያደርግ ድርጊት ነው ይሄ። በቃ የሰው እንባ ጠባቂ ኮሚቴም ከሆንክ መንግስት አደራጅቶም ከሆነ እየሄድክ ያለቀሰ ሁሉ የምታባብል ወይም ደግሞ ያለቀሰን ሰው ሁሉ የመጥረግም ስራ ጀምረ ከሆነ ነገር ካልሆነ ግን አግባብ አይደለም እያደረክ ያለው አባቢ። እንዴ እውነቱ ያለው እኔ ጋር ነው አይደል ያለው? እንዴ እኔን ነው ማመን ያለብሽ? ሌላ ሰው ነው መቀበልና ማመን ያለብሽ? የትኛውም ሰው መጥቶ ነገ ከነገ ወዲያሽ መኪናውንም ሰርቆ ነው ቢልሽና እንትን ቢል ልታምኝ ነው ማለት ነው? መኪናው ባቡጂ እውነቴን ነው አይቀርልህም። በዚህ ሁኔታ እንዲህ ከቀጠልክ አይቀርልህም። ነገ መኪናውን ብቻ ልጁ ራሱ የኔ አይደለም ይሄ ልጅ ምንም እኔን አይመስልም ብላ ልሰጥ ትችላለች። በቃ ሄርሜላ ነው የወለድከው ይሄንንም ልጅ ልትባል ትችላለህ። አሁንም አካሄድን አስተካክል ብራዘር። እንዴ ምን ሆነሃል አንተ? ያቺ ልጅ እኮ እኔ ከዚህ በፊት ተናግሬያለሁ። መሪጌታ አጎት ዘመድም ካላት ከምንድን ነው ከጸሎት አያልፍም። ከእግዚአብሔር በላይ የሆነ መተት ወይም ሴጣን የለም አባቢ። ይወጣል እንዴ እላዩ ላይ ርጨት ሲደረግበት ብሎ የሚወጣ ነገር እኮ ነው። ምንድነው ይሄን ያክል አንተ እንዴ ከዛች ልጅ አልፋታ ያልከን ነገር ነው። ግራ ይገባል ነው እንጂ ከዚህ በላይ ምን እንጠቀማለን? ክፍተትሽን አውቀውታል። በቃ ደካማ ጎንሽን አውቀውታል። ያንን ደካማ ጎን እየፈለጉ እየጠበቁ ነው አንቺ ጋር እየገቡ ያሉት ማለት ነው። ስለዚህ ይሄንን በርም ደግሞ መዝጋት የምትችይው አንቺ ነሽ። ይሄንን ነገር ማጠብ የምትችይው አንቺ ነሽ። እኔና አንቺ ማለት ያለውን ነገር ማጠብ የምትችይው አንቺ ነሽ። እኔ ግን ሩታ ሆን ብላ እየመሰለኝ ነው የምር ሆን ብላ ነው የምታደርግብህ። ምክንያቱም አንተ አሁን ሰላም ከማድረግ ይቅርታ ከመጠየቅ አብረህ ከመሆን ምናምን ወደ ቤት መመለስ ፍላጎትህን ከማሳየት ይልቅ ስጦታ ሰጥታት ምናምን ነገር እሷን በስጦታው ደስተኛ ሆና ምናምን ነገር በቃ ካንተ ጋር ነገሮች ተደባብሰው እንድትቀጥሉ ምናምን የፈለግከው እሱ ደግሞ ያ እሷን ምቾት የሰጣት እየመሰለኝ አይደለም። ለዛም ይመስለኛል አሁን እንደው የሰው ወሬም ከሆነ የሰውን ወሬ እንድትሰማ እያደረጋት ያለው ያ ይመስለኛል። በቃ እንደ ህፃን ልጅ ነው የሚመለከተኝ አይነት አስተሳሰብ ፈጥረህባትም ሊሆን ይችላል። አሁን ወልዳለችና በቃ አማራጭ የላትም አይነት ነገር አስባም ሊሆን ይችላል። ያው አስባ ነው አባቢ ደግሞ እና ባቡጂ ብልጡ ሩታኔ ይዤው አልወጣም። የፈለገ ቢሆን ይዤው አልወጣም። በቃ ላንቺ ነው ስጦታ የመጣው ላንቺ ነው። በቃ አለቀ። ምን ችግር አለ? ነገር ማፈልጊው አስፈልገኝ። ለምን? ምክንያቱ ምንድነው? እኔ ከሷ ምንም አይነት ነገር እንደርሰን ስለማልፈልግ እሷ አልገዛችሁም። ሩታ መኝኝ በእግዚአብሔር እኔ አላምንም። ለምን ደው አታምኝም? ቆይ ሩታ ግን በቃ የሆነ ነገር ሸክ ገብታ ነው። ለምን ደው ልክ የማለልሽ እንኳን አታምኝም እንዴ? ከፈለግሽ ደግሞ የኔ ላይ ይዘልጣ ይዣት ልምጣና ያለውን እውነታ ከሷ አዳምጪ። ስነ ስርዓት እኮ ከሷ አዳምጪ። በቃ ስነ ስርዓት ምን ያስ ምንድነው ስነ ስርዓት? አልፈልግም ጭራሽ። እኔ ማማን ካጣሽ አሁን ይዣት መጣለሁ እንዴ? ኧረ ተው ጎበዝ፣ ወርቁን ይዘህ ብትሄድ ይሻላል። ጭራሽ እሷን ይዘህ መጣህ እንዴ? ሌላ ችግር ነው የሚፈጠረው ብራዘር። የማይሆነውን ያንማ እንዳታደርግ በጭራሽ። ተረጋግተህ ነገሩን ለማሳመን ሞክር እንጂ ወይ ከእናቷ ጋር ምናምን አውርተህ ነገሩን ለመፍታት ሞክር እንጂ ጭራሽ ሄርሜላን ይዘህ እንዳትመጣ እዚህ ቤት። እኔ ከአንተ ጋር መግባባት አቅቶኝ እሷን ይዛ ምትል ልንግባባ ዳዊት ፍቃትሽ። አመሰግናለሁ። ከአንቺ ምንም ነገር አልፈልግም። አልደረስኩብሽም፣ አትድረሽብኝ። ታፈሽወትሽ እንግዲህ በለልኝ እንካ ሩታውን ያውቅሽ ጋር ቀን ግን ይጠጥጥሻል። በቃ ወሰድላት ፕሊዝ። ይጠጥጥሻል፣ የምር ይጠጥጥሻል። እሺ አንተም ይሁን በቃ ወሰደው። ሩታዬ ግን በተረጋጋ መንገድ በተረጋጋ መንፈስ ሆነሽ ወሬውን የነገረሽንም ሰው ጠርተሽ፣ በነገራችን ላይ እንደዚህ የመጡ ወሬ የሚያቃብሉሽ የሆነ ነገር አንቺና አብርሃም መካከል የሆነ ሰላም፣ የሆነ ደስታ፣ የሆነ ፍቅር፣ የሆነ ብቻ ሳቅ ሲያዩ መጥተው ወሬ የሚያቃብሉሽን ሰዎች እንደውም ከህይወትሽ ብታስወጫቸውና እነዚህ ሰዎች ፊት ለፊት አምጥተሽ ይሄ እሱ ነው እንደዚህ ያለኝ ብለሽ ብትናገሪ መልካም ነው። አሁን አንቺ ከኤርሜላን ስለምጣያትና ለኤርሜላ ምንም ጥሩ ስሜት ስለሌለሽ ምናምን ነገር ይሄ ወሬ ሲመጣ መጀመሪያም ጥሩ ነገር ስለሌለሽ ተቀበልሽው እንጂ ትክክል እንዳልሆነ ታውቂዋለሽ። ወሬ ነው፣ በቃ በአጠቃላይ ወሬ ነው። ስለዚህ ሩታዬ በተረጋጋ መንፈስ ሆነሽ ነገሮችን ብታስቢበት ደስ ይለኛል። ብቻ እስኪ የሚሆነውን ነገር አብረን እናያለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም ቪዲዮውን ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ።